ስንት ኪሎ ሜትር ላይ ነው እና እንዴት ተደርጎ ነው ከተማ ገብቶ ማቃጠል የሚችለው? የኦሮሞ ነጻነት ሰራዊት ከተማዎችን ማቃጠል ከፈለገ ደግሞ ብዙ ኪሎ ሜትሮችን እኮ ድንበር እንጋራለን ከሌሎች ብሔር ብሔረሰቦች ጋር። ያንን ያነሳውልህ እኮ ለዚህ ነው። ከብዙ ክልሎች ከብዙ ብሔር ብሔረሰቦች ጋር የኦሮሞ ነጻነት ሰራዊት እንደ ሀገርም የኦሮሞ ህዝብ ድንበር ይጋራል። ያንን ማድረግ ከፈለግ ብዙ ቦታዎች ላይ ማድረግ እንችላለን። ለምን የሚለው ደግሞ ስለማያስፈልገን አናደርገው። ስለዚህ ሁልጊዜ እንደዚህ አይነት ነገሮች ሲፈጠሩ ቶሎ ወደ አንድ ቡድን እጅ ቀስሮ ሁሉንም ነገር እዛ ላይ መከፍተር ሳይሆን አጣሪ ቡድን ለማንም ገለልተኛ ለማንም ወገንተኛ ያልሆነ ገለልተኛ አጣሪ ቡድን ተመስርቶ ይህንን ሁሉ ቢያጣራ እኛ ሁልጊዜም በራችን ክፍት ነው፣ ፍቃደኞች ነን የምንለው። መንግስት የተባለው አምባገነኑ ደግሞ ለምንድን ነው ይሄ እንዳይደረግ ሁልጊዜ ሲወተወት ሲለመን ይሄንን የማያደርገው? ምን ምስጢር ብደብቅ ነው? ኢትዮጵያ ውስጥ ያለው ብዙ ቡድኖች ያሉት እንደዚህ አይነት ነገሮች ማጣራት ብደረግ የሚወጣ ነገር ስላለ ያ ምስጢር እንግዲህ እንደተቀበረ እንደተቀመጠበት ነው ያለው። ስለዚህ እኛን አይመለከተንም ልል ይፈልጋለሁ። እሺ፣ ገለልተኛና አጣሪ ኮሚሽን መጠየቅ በጣም ጥሩና ትክክለኛ ነገር ነው ብዬ አስባለሁ። እንደተባለውም ገለልተኛና አጣሪ ኮሚሽን እንዳይኖር የሚፈልግ የሚደብቀው አንዳች ነገር ያለው ነው የሚለውንም በሚገባ የምቀበለው ነገር ነው። እንደው አንዳንድ ነገሮች ግልጽ እናደርግ ለርዕዮት ተከታታዮች፣ እጅግ በርካቶች ናቸው ይህንን የሚከታተሉትና እንደው ለሰው በኦሮሚያ ውስጥ በአሁኑ ወቅት ከመንግስት መደበኛ ኃይሎችና ከኦሮሞ ነጻነት ሰራዊት ውጪ በኦሮሚያ የሚንቀሳቀሱት ታጣቂዎች እነማን ናቸው? የትኞቹ ናቸው? አሁን ቀደም ሲል በጥቅሉ መንግስት ያደራጃቸው ያልካቸው አሉ። በመግለጫዎቻችሁም ላይ የሆነ አንድ የሚሊሻ ቡድን ጠቅሳችሁ ነበር። የሲራና ሚሊሻዎች እርግጠኛ አይደለሁም በትክክል እንዳልኩት፣ ይቅርታ ጠይቃለሁ ከተሳሳትኩኝ። ግን እስቲ ያሉትን ታጣቂዎች እንቅስቃሴ ከእናንተና ከመንግስት መደበኛ ኃይሎች ውጪ ያሉት እነማን ናቸው? ይሄንን እኮ እኔ አልነበርኩም መናገር የነበረብኝ። አጣሪ ቡድኖች ቢኖሩና አክሰስ ቢኖራቸው ህዝብ ቢጠይቁ ህዝብ በፈረደ ነበር። የመደበኛ የሆኑ በጣም ሁልጊዜ ይደራጁና መንግስት ያደራጅና ለአንድ ጉዳይ ማስፈጸሚያ ያውላል። ከዛ በኋላ ይበተናሉ። እንደዚህ አይነት መደበኛ አሰራሮች፣ እንደዚህ አይነት መደበኛ አደረጃጀት ቡድኖች የሚደራጁት ፌደራሉም ሲፈልግ በራሱ መዋቅር ውስጥ ማዘጋጀት ያለበትና አንድ ማድረግ ያለበት ነገር ካለ ስፔሻሊ አሁን ሃጫሉ ሁንዴሳ እንደተገደለው አይነት ቡድኑን መናገር አልፈልግም። ለአሁኑ ያለኝን መረጃ ምን አይል አውቄያለሁ የሚለውን መናገር ስለማልፈልግ የፌደራል መንግስት ያደራጃል። ለምን መናገር አልፈለግክም? ሃጫሉን የገደለውን ቡድን በተመለከተ ሃጫሉን የገደለን ቡድን አሁን ከተናገርኩ ያ ቡድን ምን አይል እንደታወቀና ምን አይል እንደተነቃበት እንዲያውቅ ስለማልፈልግ እንጂ ሙሉ መረጃ አለኝ እኔ። ሃጫሉ የተገደለ ማን ነው የገደለው? ማን ነው ያቀደው? ማን ነው የፈጸመው? ግን ህብረተሰቡ ማወቁ ጥሩ አይደለም? ህብረተሰቡ ቢያውቅ 2 ዓመት ሆነው ይሄ ነገር የኦሮሞ ህዝብ ማወቅ ባለበት ጊዜ እንዲያውቅ አደርጋለሁ። በአሁኑ ጊዜ ግን የኦሮሞ ህዝብ ሃጫሉ ማን እንደገደለ ቢያውቅ ወይ በጣም በመቆጣት ትርምስ እንዲመሰረት ሊሆን ይችላል፣ ወይ ደግሞ ምንም ማድረግ የማይችል ህብረተሰብ ስለሆነ ልናገርም አታድርገኝ። ይሄንን እኔ በራሴ ምክንያት ያስቀመጥኩት የሚወጣበት ጊዜ ይወጣል። እሺ፣ መክፈል ያለባቸው ያጫሉን ደም መክፈል ያለባቸው ደግሞ መክፈል ያለባቸው ጊዜ ሲደርስ ያንን አደርጋለሁ። የኦሮሞ ህዝብ ይሄን እንዲያቅልኝ እፈልጋለሁ። ወይ የኦሮሞ ህዝብ ጠላቶቼ ናቸው ብሎ ከብዙ ነገሮች ጋር እንዳይጋጭ፣ ወይ ደግሞ ምንም ሳያደርግ ቁጭ ብሎ እንዳናደኝ ይሄንን እንድገፋፋኝ አልፈቅድልህም። ይሄን ያነሳውልህ የፌደራሉ መንግስት በራሱ ጊዜ ማድረግ ያለበትንና የሚፈልጋቸው ነገሮች ካሉ ሌሎች ነገሮችን አቴንሽኖችን ዳይቨርት ማድረግ ሲፈልግ እንደዚህ አይነት ቡድኖችን ስፔሻሊ ኤሪትሪያንስ ነበሩበት። ይህንን ነገር ኤሪትሪያን ኢሊት
አዲስ አበባ ውስጥ ይህንን ነገር ሲያደርጉ የነበሩ አሉ። እንደዚህ ኢትዮጵያ ውስጥ ያለው ነገር ሀገሪቷ ሉዓላዊት ሀገር ማንም ያልደፈራት እየተባለ ግን ሀገሪቷ በማንም የትም እንደፈለገች የምትተራመስበት ሀገር ናት ኢትዮጵያችን። ስለዚህ እንደዚህ አይነት ነገሮች ሰዎች የዋዎች ናቸው ኢትዮጵያውያን። አብይም ብሏል ምንም የትላንትናውን አያስታውሱትም ብሏል እና ብዙም ባታናግረኝ ቆንጆ ነው እዚህ ላይ። እንደዚሁም የኦሮሚያ ክልላዊ መንግስት ነኝ ባይም እንደዚሁ በራሱ ጊዜ የውስጥ ችግርም ሊኖረው ይችላል። ፓርቲዎች የራሳቸው መከፋፈልም ሊኖራቸው ይችላል። በመንግስት ደረጃም ብቻ ሳይሆን እንደውም በግለሰቦች ኢትዮጵያ ውስጥ ስራ የለም። ወጣቱ በዝቷል። ወጥቶ መግባት ይከብዳል። ሰርተ ከእጅ ወደ አፍም በጣም ኑሮ ከብዷል። ስለዚህ በትንሽ ገንዘብ ዘመንና እያካሄድነው ትግል በጣም ፈታኝ የሆነ ጊዜ ውስጥ ነው። አንድ ሰው 50 ብር ወስዶ አንተ ያለህበት ቦታ ወታደር ይዞብህ ሊመጣ ይችላል። በጣም ፒቲ የሆነ ምስቴክ እሱን ወይ ትወስዳለህ ወይ ደግሞ ትተውና አንተ መስዋዕት ትከፍላለህ። በእንደዚህ አይነት ደረጃ ነው ትግላችን እየሄደ ያለውና የተለየ ሰው መሆን ያስፈልጋል። ይሄን ሁሉ ነገር አመዛዝነ ለመሄድ ምልህ ስለዚህ ነው እና በመንግስት ደረጃም ብቻ ስለዚህ ሚሊሻዎች አሉ እንደው ህብረተሰቡ ሊያውቃቸው የሚገባ ወደፊትም የሚሆኑ ሁኔታዎችን በተመለከተ ለኔ የመጨረሻው ጭፍጨፋ ቢሆን በጣም ደስ ይለኛል። እጅግ ነው ልብ የሚሰበረው። በየትኛውም የሀገሪቱ ክፍል ያሉ ንጹሃን መሞታቸው እጅግ ያሳዝነኛል። ግን እንደው ምንድናቸው ታጣቂዎቹን በተመለከተ ብዙ ብዥታ ስላለ ነው የምጠይቀው። የመጨረሻው ቢሆን አልከኝ፣ እኔም በጣም ደስ ይለኛል። ግን የመጨረሻው ይሆናል ብዬ እኔ አይደለም ማረጋገጫ መስጠት የምችለው። ትክክል ነው። ቢሆን ጸሎታችን እንደዛ ይሁን ብለን ብንጸልይ ይሻላል። ከዚህም በፊት በጣም በትንሹ ነበር፣ አሁን ደግሞ በብዙ ሺዎች ሆኗል። ከዚህም በኋላ ምንድነው የሚመጣው የሚለውን እየጠበቅን ነው ያለን እንጂ የመጨረሻው ይሆናል ወይ ይሄ ተስፋችን ብቻና ምኞታችን ልክ ነው ነገ ምን እንደሚከሰት ስለማያውቅ እኔ በበኩሌ እንደዚህ አይነት ነገር ነገ ከዚህም በኋላ እኔ አንተን ካወራው በኋላ ምን ሊከሰት እንደሚችል ስለማላውቅ ማረጋገጫ ልስጥ አልችልምና ምኞታችን፣ ተስፋችን፣ ጸሎታችን ግን ይሄ የመጨረሻው ቢሆን የሚለው የኔን ምኞት የኔን ጸሎት ነውና እዚህ ሀገር ውስጥ ማንም ተነስቶ ጠመንጃ እኮ ተትረፍርፏል። ሀገሪቷ ውስጥ ከየትም በየትም በኩል ጠመንጃ እንደፈለግ ማስገባት ትችላለህ። ጥይት እኮ የምናገኘው ከመንግስት ነው። መልሶ እኔ ሰርፕራይዝ እንዳይሆንብህና የመንግስት መዋቅሩን በስብሶ ተግማምቶ ተበላሽቶ የቆሸሸ አይነት ስርዓት ነውና ከፈለክ ጠመንጃ ከየትም ማግኘት ትችላለህ፣ ጥይት ከየትም ማግኘት ትችላለህ በመንግስት መዋቅር ደረጃ ውስጥ ተንቀሳቅሰህ። ስለዚህ ይሄ ነገር ነገ ምን ይከሰታል የሚለውን ከመጠበቅ ውጭ እግዚአብሔር ደግሞ ይሄ ነገር ይፍታችሁ እንግዲህ ወይ ደግሞ ኢትዮጵያ በመጨረሻው ዘመን እጆቿ ወደ እግዚአብሔር ትዘረጋለች የተባለው ይፈጸም ዘንድ የግድ እንዳይሆን ብቻ አላቅም እንጂ እኔ ማንም ሴን የሆነ ፐርሰን ጭንቅላት ያለው ሰላማዊ ሰው እንደዚህ አይነት እልቂት ሲፈጸም ልቡ ተኝቶ ያድራል፣ ሰላም ያገኛል ብዬ እኔም ስለማላምን፣ ስለዚህ ይሄ ነገ ምንድን ነው የሚከሰተው የሚለውን እንግዲህ ልክ ነው። ስለ ሚሊሻዎቹ እየነገርከኝ ነበረ። አዎ ሚሊሻዎቹ የአማራ ፋኖ ጋቸነ ስና የሚባል እንግዲህ ከዚህም በፊትም ገልጸናል። ኦሮሚያ መንግስት የሚያደራጀው የአማራ ፋኖ ራሱ ፋኖዎች ራሳቸው ዲስፕሊን ያላቸውና ከመንግስትም ጋር ቅራኔ ያላቸው አሉ። ፋኖዎች በመንግስት አደረጃጀት ውስጥ ያሉና በየትም ቦታ ለተፈለገ ጉዳይ ማስፈጸም ያሉት ፋኖች አሉ። ስፔሻሊ አሁን ኦሮሚያ ውስጥ ከብዙ አቅጣጫ ወደ 300 ምናምን መኪናዎች የገቡ አሉ። እንደዚህ አይነት ነገር ባለበትና መንግስት ህብረተሰቡን ለእልቂት እያጨ ባለበት ሁኔታ አሁን ቅድም ያልከው ነገ ምን ሊፈጠር እንደሚችልና ይሄ የመጨረሻ ይሆንልን ያልከው እኔ ማረጋገጫ ማልሰጥ እንደዚህ አይነት ነገር ስላለ እንዲሁም ሌሎች ሚሊሻዎች ከዚህም በፊት
ከኛ ተለይተው የኦሮሞ ነጻነት ግንባር አመራሮች ወደ ሀገር ቤት ሲገቡና ወታደሮቹ ይግቡ ተብሎ ኮንፊውዥን በተፈጠረበት ጊዜ እነ ጀዋርና እነ በቀለ ገርባ የኦሮሞ ነጻነት ሰራዊትን በማስገባት እጃቸውን ሰደውበት ወደ 1000 ምናምን ሰራዊት ገብቶ ነበር። እነዛም ተመልሶ መንግስት አደራጅቶ በጣም የምንንቀሳቀስበትንና አንድ ላይ ስለነበር ብዙ ምስሎች ስለሚያውቁና እንዴት አድርገን አለባበሳችን የጸጉር አሰራራችን እና ሁሉም ነገር ኮፒ ተደርጎ እነሱም ተሰርቶ እኛም የምንቀሳቀስ ቦታ የሚንቀሳቀሱ አሉና ብዙ ናቸው። ይሄ ብቻ አይደለም። ሌላ ነጋዴ ራሱ ኢትዮጵያ ውስጥ አሁን በጣም አንተ ከሩቅ ቦክሳ ሆነ ሊገርምህ ይችላል። በነጋዴነት ደረጃ ሰው ማደራጀት ትችላለህ። በገንዘብ ሊሆን ይችላል፣ በድንበር ሊሆን ይችላል፣ በሌላም ቅራኔ ሊሆን ይችላል። ከተጣላን እኔ ሌሎች 10-15 ሰዎችን መመገብና ማስታጠቅ ከቻልኩ አንተም ማስገደል እችላለሁ። ስለዚህ አሁን ባለው ሁኔታ ማንኛውም ገንዘብ ያለው ነጋዴ ጠመንጃ ያላቸውን ሰዎች ሰብስቦ አንድ የሆነ የታጣቂዎች ቡድን መፍጠር የሚችልበት አይነት ሁኔታ ተፈጥሯል ያልከኝ ነው። ሁለተኛ ደግሞ በመንግስት ቀደም ሲል እንዳልከው አቶ ጃዋር መሐመድ እና አቶ በቀለ ገርባም ሌሎችም ወደ ሀገር ውስጥ ያስገቧቸው የቀድሞ የኦነግ ሰራዊት አባላት የነበሩትም እንደዚሁ መልሶ መንግስት እየተገለገለባቸው ነው የሚል ሐሳብ ነው ያነሳህልኝ። ትክክል ነው? በትክክል ስፔሻሊ ከኛ ተመልሶ ወደ ሀገር ቤት የገቡ የተገባላቸው ቃል የውሸት ቃል የነበረው ወደ ፈለጉበት ቦታ ነጋዴ መሆን፣ ወደ ትምህርት ቤት መመለስ፣ ሌሎችም ስራዎችም እንዲሰሩ መንግስት ድጎማው መስጠት፣ ማበረታታት እንደዛ አይነት ተብሎ ተሸንግሎ የገቡ ልጆች ያ ሙሉ በሙሉ አልተፈጸመንም። ስላልተፈጸመላቸው መንግስት ያደረገው እነሱን ስራ የላቸውም። ብዙውን ጊዜያቸውን ያሳለፉት ጫካ ነው። እንግዲህ ፍሪደም ፋይተርስ የነበሩት ተመልሶ ኑሮ ይከብዳል። ከየት እንደሚጀምሩም በጣም ግራ የተጋቡ ልጆች ከተበተኑ በኋላ መልሶ በኢሊት ፎርስ ስፔሻሊ ይሄ መረጃ እና ምንድን ነው የሚባሉት ሴኪሪቲ እነሱ ልጆችን ለየግላቸው ለየብቻቸው እያገኟቸው እንደዚህ አይነት የመሳሪያ አጠቃቀም ትችላለህ፣ አሁን ደግሞ ስራ የለህም፣ መንግስት ደግሞ ስራ ሊሰጥህ ነው፣ እንደዛ እያሉ ልጆች እድሜያቸው ሙሉ ጫካ ያሳለፉትና ትምህርት የሌላቸው ብዙውን ጊዜ ሳይማሩ እንግዲህ ያልተማረ ሰው ወደ ፈለክ መምራትና ልሸነግለው ልታማልለው ትችላለህ። በእንደዛ አይነት ነገር እያማለሉ በጣም ብዙ ቦታ በቡድን እያደረጉ ስፔሻሊ እኛን ካውንተር ለማድረግ ለመጠቀም ነበር። ያ ልጆቹ ስላልቻሉ አሁን እያደረጉ ያሉት ሱቆችን እንዲያቃጥሉ፣ መንገድ ላይ ቆሞ መኪናዎችን እንዲዘርፉ፣ ሰዎችን አስነው ብር እንዲጠይቁ እንደዚህ አይነት ነገር ከተደረገ በኋላ ደግሞ የኦሮሞ ነጻነት ሰራዊት እንደዚህ ያደረገ ብሎ ሚዲያዎች ደግሞ ይህንን ተባባሪዎች ናቸው። የኦሮሞ ነጻነት ሰራዊት እንደዚህ አደረገ አላደረገ ለማለት ኃላፊዎቹን ለማግኘት ብዙ ጥረን አላገኘንም፣ ስልካቸው አልወጣልንም። እንደዛ እያሉ በጣም ተንኮል፣ ደባ፣ መሰሪነት እየተሰራብን እኔ እኮ ከዚህም በፊትም ነግሬያለሁ። ቅድም እኛ ራሳችን ሰልችቶን ትግሉን ያለውን እውነታችንን እንድንተው እየተደረገ እንደዚህ አይነት ኮንስፓይሬሲ ነው ያለው። ይህ ሁሉ ተሸክመ ለመሄድና አመዛዝነ ትግሉ ጥርት ያለ ዕላማው ለኦሮሞ ሕዝብ ነጻነትና እኩልነት ከሌሎች ኢትዮጵያ ብሔር ብሔረሰቦች ወንድሞቹ ጋር ወይ ደግሞ መልካም ጎረቤትነት ያንን ብቻ ዓላማ ይዘህ እንድትሄድ የተለየ ሰው መሆን ያስፈልጋል ያልኩ ለዚህ ነው። እዚህ ላይ ጀነራል ከማል ገልቹ በአንድ የቴሌቪዥን ቃለ ምልልስ ላይ የኦዲፒ ጽህፈት ቤት መሳሪያ ለታጣቂዎች በደብዳቤ እየጻፈ ያድላል የሚል ሐሳብ ሰጥተው ነበረ። ያ መሳሪያ የሚታደለው ለነማን እንደሆነ የምታውቀው ነገር አለ? ከዚህ መሳሪያ የኦሮሞ ነጻነት የደረሰው አለ ወይስ ቀደም ሲል ያልካቸው መንግስት ካስገባቸው በኋላ የሚፈልገውን ወንጀል ሊያስፈጽም ያደራጃቸው አካላት ናቸው መሳሪያው የደረሳቸው? እንግዲህ ይሄንን ጀነራል ከማል ገልቹን ብትጠይቀውና ማብራሪያ ብሰጥ በጣም ደስ ይለኛል። እኛ ከመንግስት የምንቀበለው መሳሪያ ተዋድቀን ነው፣ ሞተን ገለን
ይሄ ያለ ነው። ፓርት ኦፍ ዘ ስትራግል ስፔሻሊ ሰልፍ ስትራግል በራስ አቅም የምትታገለው ትግል እንደዚህ ነው እና ስንቃችንን መሳሪያችንን ከጠላት ጀርባ ላይ ነው የምንቀበለው። ያ ስል አምጥቶ እንደ ሰማርቲያን አይነት ያድለናል ልልህ አይደለም። ጀነራል ከማል ገልቹ ያለው እንግዲህ ወይ እንደዛ አይነት መደበኛ አደረጃጀት የሚያደርጉትና የኦሮሞ ነጻነት ሰራዊት ነው ብለው ለነሱም ተናግሮ ሊሆን ይችላል። እሱ ብዙ ምስጢሮችን ካወቀ በኋላ እንግዲህ ያባረውታል። ያንን አውቀውም ሊሆን ይችላል። እድል ብሰጠውና ከሱ ብትሰማ ደስ ይለኛል። ይህን እኛ ግን ከመንግስት ደማችንን አጥንታችንን ገብረን እስከ ከባድ መሳሪያዎች የወሰንበት የትግል ምዕራፍ ላይ የደረስነው አለ። ከዛ በስተቀረ አንዲት ፍሬ ጥይትም ከመንግስት ምንድነው እንደ ጉድዊል የምንወስደው ነገር የለም። እንደው ይሄንን ካነሳን አይቀር በአሁኑ ወቅት የኦሮሞ ነጻነት ሰራዊት አቅም በምን ደረጃ ላይ ይገኛል? ማለት እንደው መቼስ በዚህ ብርጌድ በዚህ ክፍለ ጦር እንድትለኝ ሳይሆን እንደው በጠቅል ግምገማህን ብታጋራን እኛ ማወቅ በምንችለው ልክ እንዴት ያለ ኃይል አድርገን እንድንረዳው ትፈልጋለህ? ማለት አሁንም በደፈጣ ጥቃት ላይ ያለና ወደ ኮንቬንሽናል አርሚነት ያልተቀየረ ነው ወይስ በስርዓት በእዝና በተለያዩ የሰራዊት አደረጃጀቶች የተደራጀ ኮንቬንሽናል አርሚ ነው? ምንድነው የኦሮሞ ነጻነት ሰራዊት ደረጃ በአሁን ወቅት? የኦሮሞ ነጻነት ሰራዊት የደረሰበትን ደረጃ እንግዲህ መጀመሪያ የኦሮሞ ነጻነት ሰራዊት ኦሮሚያ ውስጥ ስፔሻሊ 5-4 ዓመት በፊት ጀምሮ ያደረገውን ኦፕሬሽኖች እና የአምባገነኑ መንግስት ስዘግባቸው የነበሩትን ዘገባዎች እንደ ጋዜጠኛ አርካይቭ ውስጥ ካለ እየመላለስ ካየ የደረሰበትን ደረጃ ልትገመግም ትችላለህ። እንደው ለጥያቄ መልስ ይሆን ዘንድ የኦሮሞ ነጻነት ሰራዊት በቂ ሰራዊት ከነ በቂ መሳሪያ የትም ቦታ ከአምባገነን ሰራዊት ኃይል ጋር መዋጋት የሚችልበት ደረጃ ላይ ያለ ሰራዊት ነው። ቁጥሩን፣ መሳሪያውን፣ አደረጃጀቱን እሱን እንግዲህ ለኔ ብትተውልኝ ይሻላል። ልክ ነው። አስቀድሜ የሚያልኩት ለዚህ ነው። አደረጃጀቱን እንደው እንዲህ ነው እንዲያ ነው ለማለት ሳይሆን ልክ አሁን በገለጥከው መንገድ ምን ደረጃ ላይ ነው የሚለውን ለማወቅ ነው። ያው የሰራዊት የተለያየ ደረጃ ስላለ በዛ ደረጃ እንዲቀመጥ ስለፈለኩ ነው። እዚህ ላይ እንደው አንድ ሌላ ጥያቄ ላንሳና የምትቆጣጠራቸውና እናንተ ብቻ የምታስተዳድሯቸው ግዛቶች አሉ? ቀደም ሲል ጠቆም ያደረከው ነገር ነበረ። የመንግስት መዋቅር መሰል ነገር እኛንን የመሰረት ነው እኛንን እንደ መንግስት አክት እያደረግን ያለ ነው ብለሃልና የኦሮሞ ነጻነት ሰራዊት ነፃ መሬት የሚለው መንግስት ድርሽ የማይልበት ስፍራዎች አሉ? አዎ ቦታዎች አሉ። መንግስት ድርሽ የማይልበት ብቻ ሳይሆን ወፍም ዝር የማይልበት ያንን ስለ እንግዲህ በዛ አይነት ጥንካሬ የተቋቋምንና በዛ አይነት ጥንካሬ ዲፌንድ የምናደርጋቸው ቦታዎች አሉ። ይሄ ነው እዚህ ነው እዛ ነው አልልም። ከዛ በተረፈ ደግሞ የኦሮሞ ነጻነት ሰራዊት የሌለበት ቦታ የሌለበት የኦሮሚያ ክልል የሌለበት የኦሮሚያ ግዛት የኦሮሚያ ቦታ የኦሮሚያ ወረዳዎች፣ ቀበሌዎች የሉ። ከአዲስ አበባ እስከ አሶሳ፣ ጋምቤላ እስከ መተከል፣ ከአዲስ አበባ እስከ ሐረርጌ ዞኖች እስከ ቦረና፣ ሞያሌ እስከ ሰሜን ወሎ፣ ራያ ሁሉም ቦታ የኦሮሚያ ቦታዎች የኦሮሞ ነጻነት ሰራዊት ሙሉ በሙሉ በሚባል ደረጃ ይንቀሳቀሳል። እኛ የምንሄድበት ዓላማ አለን። እንዴት አድርገን ደግሞ ያንን ዓላማ እንደምንቋጭ እንደምንፈጽም እናውቃለን። የኦሮሞ ነጻነት ሰራዊት የኦሮሚያን መሬቶች አይደለም በብዛት ለመቆጣጠር እየሰራን ያለው የኦሮሞ ሕዝብ ልብ ነው። የኦሮሞ ሕዝብ ልብ ከተቆጣጠር የኦሮሚያ መሬት እጃችን ላይ እንደሆነ እሱን 100% ላረጋግጥልህ እወዳለሁ። እኛ መሬት ላይ እዚህ ነህ እዛ ነህ እሱ ችግር አይደለም። አምባገነኖቹ ሁልጊዜ መሬትን ለመቆጣጠር ስሩ ሕዝብን ይበድላሉ። ሕዝብ ከሌለ መሬት የለም። እኛ እንደ ነጻነት ተዋጊ ሕዝብን ነው የምንቆጣጠረው። ሕዝብ ካለ መሬት አለ። ሕዝባችን ደግሞ ምንም አይነት ስንቅ ሳይኖረን ምንም አይነት እርዳታ ሳይኖረን ከድርጅት ከሀገር
ከኢንዲቪዥዋል ከምንም አይነት ከህብረተሰብ ከብሔር ከምንም አይነት ድርጅት ምንም አይነት ሳንቲም ቤት ሳይኖረን የኦሮሞ ህዝብ በሺህ የሚቆጠሩ ወታደሮቹን በዘንቢል እንጀራ ይዞ በጠርሙስ ቡና ይዞ ውሃ ይዞ እያበላ እያዋጋን እዚህ የደረስ ህዝብን ስለተቆጣጠርን ነው። ስለዚህ አሁን የደረስንበት ደረጃ አንዳንድ ፈተናዎችን እናደርጋለን። ወደ ከተማ መግባት ከቻል መሬትን መያዝ ስንጀምር እንደ ሌሎች ሀገሮች ስፔሻሊ ስም መጥቀስ ካስፈለገኝ እንደነ የመን፣ ሶሪያ፣ ሊቢያ ሀገራችን እንዳትሆን መንግስት መሬት እየለቀቀ ቦታ እየለቀቀ ሲሄድ ትርምስ እንዳይፈጠር አንዳንድ ነገሮችን የራሳችን የሆነ ትሬኒንግ ላይ ነን እኛ ልል ይችላለሁ። ያንን ስንጀምር መቋጨት ስንጀምር ምንም አይነት የሃይማኖት ምንም አይነት የብሔር የዘር ምንም አይነት የሆነ ቡድን ግጭት ትርምስ እንዳይፈጠር ነው የምንፈልገው። ስንቋጭ እታቱ ቢስማት ምንም አይነት የሌሎች ሀገሮች ዜጋ ቡድኖች፣ ዲፕሎማቶች፣ አምባሳደርስ እንደዚህ አይነት ነገሮች ምንም አይነት በደል ሳይደርስባቸው ሀገራችን ፖዚቲቭሊ ኢንተርናሽናል ኮሚኒቲ ተቀባይነት አግኝተን መንግስት መሆን የምንችልበት አይነት በእንደዛ አይነት ነው የምናስበው። ወደ ትላልቅ ከተማዎች መጥለቅ ከቻል ምን አይነት ቁጥጥር ነው ማድረግ ያለብን? ከትናንሽ ከተሞች ልምድ ለመቅሰም አንዳንድ ኦፕሬሽኖችን ጀምረናል። እነኛ ኦፕሬሽኖች ይቀጥላሉ። ምንድነው ጉድለታችን እና ከዛ በኋላ የሚገጥሙን አንዳንድ ፕሮብሌሞች ቻሌንጆች ምንድናቸው? እንዴት ነው ደግሞ ካውንተር የምናደርጋቸው? እንደዚህ አይነት ነገሮችን ማድረግ ጀምረናል። በዛ ደረጃ መዋጋት የምንችል በዛ ደረጃ አቅማችን የተገነባ መሆኑ ሰራዊቱ ይህንን ልታውቅ እፈልጋለሁ። እንደዛ ወደ መሀል ሀገር እየፈለግ ብዙ ኢንተረስቶች ያሉበት ላይቃይተ ዲፕሎማት፣ አምባሳደር፣ ሌሎች ብሔር ብሔረሰቦች እና ሌሎች የተለየ ጥቅም ያላቸው ሀገሪቷ ውስጥ የራሳቸውን ጥቅም ደግሞ ማስከበር የሚፈልጉ እነኛን እንዴት ነው ማስተናገድ የምንችለው ወደ መሀል ጦርነቶች ቢካሄዱ የሚለውንም ከዚሁ ዝግጅቱንም ሁሉንም ነገር ማቴሪያሊ በሂውማን ሪሶርስ ሜንታሊ እንደዚህ አይነት ዝግጅት እያደረገ ያለ ሰራዊት ነው እና ፕሮፌሽናል አድሚ ላይ የደረሰ ሰራዊት ነው ያለው። ስለዚህ ይህንን እንቋጨዋለን። በጣም ጥቂት ጥያቄዎች ናቸው የቀሩኝ። በእውነት ለጊዜው በጣም አመሰግናለሁኝ። ግን እዚህ ላይ ሁለት እሺ በጣም አመሰግናለሁ በእውነት ለተሰጠኝ ጊዜ። ምንድነው በአንድ ወር ውስጥ የኦሮሞ ነጻነት ሰራዊትን እናጠፋለን ብሎ መንግስት ዘመቻ ከፍቶ ነበር። እሱ ምን ዕጣ ገጠመው? አንድ ባጭሩ ብትነግረኝ። ሁለተኛ ደግሞ በተደጋጋሚ የአንተ ስም እየተጠቀሰ በመንግስት የተገደለ የተደመሰሰ ዜና ብዙ ጊዜ ተነግሯል እና እሱን በተመለከተ ምን ይሰማሃል? እንደው ባጭሩ። አይ ስለነኚህ ሁለቱ አንተ መንግስትን ብትጠይቀው አይሻልም? ለምን በአንድ ወር ያንተን እይታ ፈልጌ ነው። ያንተን መልከታ ፈልጌ ነው። በጣም ባጭሩ እንደዚህ አይነት ነገሮች መንግስት እንድጠይቅ ይሻላል እንጂ እኔ አልሞትኩም አለው። እንግዲህ እኔ በኦሮምኛ በአፋን ኦሮሞ ቋንቋ ኤከራ የሚባል አለ። ኤከራ እንግዲህ የሰው የሟች መንፈስ ነው መሰለኝ። እንደዛ አይነት ሆኜ እንደማላወራ በእርግጥ አንተም ታገኛለህ። ገብቶኛል። እንግዲህ ያው ጥያቄዎቻችንን ቶሎ ስለ ሰላም ድርድሩ ያናገራችሁ ሰው አለ? አሁን ሰሞኑን ድርድር በተመለከተ የሚወሩ ነገሮች አሉ በተለያዩ ዓለም አቀፍ ሚዲያዎች በኩል የሸትል ምንድነው በሶስተኛ ወገን የሚካሄድ ድርድር አለ። የድርድሩ አካል እንድትሆኑ ያነጋገራችሁ አለ እስካሁን? በእርግጥ ኦፊሻል የሆነ በሰላም ይሄ ነገር ቢጠናቀቅ ብሎ ያቀረበልን በመንግስትም ይሁን በሌሎችም ኢንተርናሽናል ኮሚኒቲዎች እስካሁን ኦፊሻሊ እኔ እስከማውቀው ድረስ የለም። ታውቃለህ እንግዲህ የኢትዮጵያ አምባገነን መንግስት ከዚህም በፊት አሸባሪ ናቸው እና ምንም አይነት ከአሸባሪ ጋር የምናደርገው ድርድር የለም ብሎ ይዝቱ ነበር። ያ ዛቻ ደግሞ ከትናንት ወዲያ ተንፈስ አድርጎ እስቲ እንወያይ ደግሞ ለምን ትጮሁብናላችሁ? ስለ ውስጥ እኮ
አልቃይዳም ከአይሲስም ጋር መንግስታት ይነጋገራሉ አይነት አምጥቶን ነበር። ነገም ደግሞ እኛን ሸኔ ምን እያሉ ብዙ ነገሮች በቃ ከነሱ ጋር ንግግር አያስፈልግም እናጠፋለን፣ ተቆጥቦ ንግግር ይቻላል ሊሉ ይችሉ ይሆናል። ያንን እንጠብቃለን። ከመጣ ደግሞ የኦሮሞ ህዝብ መብት እስካከበረ ድረስ ምንም ችግር የለብንም። እኛ በራችን መቼም ክፍት ነው። እስካሁን ግን ኦፊሻሊ ነን። የኤርትራ ጣልቃ ገብነትን በተመለከተ ይሄ የመጨረሻ ጥያቄ ነው። በኢትዮጵያ ውስጥ የኤርትራ ጣልቃ ገብነትን በተመለከተ ያላችሁ ግልጽ አቋም ምንድን ነው? ቀደም ሲል ትንሽ ጠቃስ አድርገው ስለነበር ጥቂት እንድጨምርበት ፈልጌ ነው። የኤርትራን ጣልቃ ገብነት ኢትዮጵያ ውስጥ እንግዲህ ኢትዮጵያ ሉዓላዊ ሀገር ከሆነች ኤርትራ ብቻ አይደለም ባይዘወይ ከሶማሊያም የመጡ ወታደሮች ቃታር 2022 ኢንተርናሽናል ፉትቦል ስለምታዘጋጅ ያንን ስታዲየም ምናምን የሚሰሩ ቀን ስራ ተብሎ ኤርትራ ውስጥ ሰልጥኖ ትግራይ ውስጥ ውጊያ ሲያደርጉ እዛው ፔሪሽ ያደረጉ እንዲሁም ሌሎች ሀገራት ስፔሻሊ ጌም ቼንጀር ተርኪ፣ ዩናይትድ አረብ ኤሚሬት የተካፈሉበት ጦርነት ነው እና ኤርትራ ብቻ አይደለም ብዙ ሀገራት የኢትዮጵያን ሉዓላዊነት የደፈሩበት ሁኔታ ነው የነበረውና ያ ኤሪትሪያን በዛ ደረጃ ሰራዊት አምጥቶ ብቻም ሳይሆን ብዙ ቦታዎችን ተጠብቁ ኤሊት ፎርስ ስፔሻሊ ትላልቅ ከተማዎች ውስጥ ሰዎችን ሲያፍኑ፣ ሲገሉ፣ ሲያስገድሉ የነበሩ በዛ ደረጃ የተደረገ ይሄ እንግዲህ የኢትዮጵያ ሕዝብ እሱ እንዴት ፍርዱን መስጠት እንደሚችል ለህብረተሰቡ ልተው እና የራሴን ለጊዜው ብቆጠብ አንተም ደግሞ የመቆጠብ መብቴን ትጋፋኝ ቆንጆ ነው። እሺ፣ ከቲዲኤፍ ጋር ያላችሁ ግንኙነት እንደቀጠለ ነው? በይፋ ተገልጦ ነበረ። አሁንም በጋራ እየሰራችሁ ነው? ከቲዲኤፍ ጋር ከቲዲኤፍ እና ሌሎችም ፓርቲዎች የመሰረት ነው። ያ ዩኒቲ እስካሁን ኢንታክት እንዳለ ነው ያለው። እሺ፣ በጣም 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 አመሰግናለሁ ለተከበረ ለውድ ጊዜህ እና እንግዲህ ሌሎች ሁኔታዎች ሲኖሩ እንደዚሁ መግለጫዎቻችሁን እየተከታተልን እነሱ እንዲህ ብለዋል ብለን በተቻለ መጠን ሚዛን ያለው ነገር ለማቅረብ ጥረት እናደርጋለን። ዛሬ ለተሰጠን ጊዜም ከልብ አመሰግናለሁ። ጃልመሮ የኦሮሞ ነጻነት ሰራዊት ዋና አዛዥ። እኔም እጅግ አርጌ አመሰግናለሁ ለተሰጠኝ ዕድል። ቴንክ ዩ። ክቡራትና ክቡራን እንግዲህ ዝግጅታችን ይሄንን ይመስል ነበረ። የተከታተላችሁት ከኦሮሞ ነጻነት ሰራዊት ዋና አዛዥ ጃልመሮ ጋር የተደረገ ቃለ ምልልስ ነው። እንግዲህ የተለያዩ ጥያቄዎችን ለማንሳት ሞክረናል። አንዳች ፍንጥቅታ እንዳገኛችሁበት ቢያንስ በተለያየ መንገድ ሁኔታዎችን እንድታዩ ለማድረግ የቻለ እንደሆነ ተስፋ አደርጋለሁ ወይም እገምታለሁ። የርዕዮት ስርጭት ተደራሽነት እንዲጨምር በአቅም እና በሌሎች ተደራሽነቶች እንዲጎለብት የጀመርነው የጎፈንድሚ ዘመቻ አለ። እዛ ላይ ሄዳችሁ ለርዕዮት አስተዋጽኦ አድርጉ። ወደ ተሟላ